በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሕማማተ መስቀል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብለው መጻሕፍትን እንዲጀምሩ በአብ ስም ወላዲ፣ በወልድ ስም ተወላዲ፣ በመንፈስ ቅዱስ ስም ሰራጺ፣ ምንም ላጠይቁ አካላት በስም በአካል ሦስት ብንል በመለኮት አንድ አምላክ ብለን በማመን ሕማማተ መስቀሉን ለማንበብ እንጀምራለን። ሕማማተ መስቀል እንዴት ነው ቢሉ ጌታችን እግዚእነ ኢየሱስ ክርስቶስ ስለኛ ብሎ ታመመ፣ ተሰቀለም፣ ሞተም እንዳለ መጽሐፈ ሊቃውንት መታመሙም በሰውነቱ እንጂ በመለኮቱ አይደለም። ሕማሙም ራስ ፍልጠት፣ ሆድ ቁርጠት አይደለም። ስለኛ ብሎ የተቀበላቸው 13ቱ ሕማማተ መስቀል ናቸው እንጂ 5ቱ ቅንዋት እየራሳቸው ቆጥረው 6ኛው ታርቆተ ልብስ ነው። 6ና 12ቱን ቢገጥሙት 18 ይሆናልና። ስለዚህ ነው ወሪቀ ምራቅ፣ ጽርፈተ አይሁድ፣ ርግዘተ ገቦ እኒህ አይቆጠሩም ቢሉም፣ አዎ አይቆጠሩም። ወሪቀ ምራቅ ማለት አይሁድ በጌታችን ላይ ምራቃቸውን ተፍተውበታል። ሰውን ምራቅ ቢተፋበት ይጸየፈዋል እንጂ ሕመም ሆኖ አይገለውም። ጽርፈተ አይሁድም ማለት ጌታችንን ሩቅ ብእሲ ወልደ ዮሴፍ ብለው ሰድበውታልና ሰውን ቢሰድቡት ይቆጨዋል እንጂ ሕመም ሆኖ አይገለውም። ርግዘተ ገቦ ማለት የጌታችን ጎን የተወጋ ከሞተ በኋላ ነው። ሰውን ከሞተ በኋላ ቢወጉት አይሰማውምና እነዚህ አልተቆጠሩም። የተቆጠሩትስ 13 ናቸው። 13ቱ ማን ማን ናቸው ቢሉ ተአስሮ ድኅሪት፣ ተስቦ በሃብል፣ ወዲቅ ውስተ ምድር፣ ተከይዶ በእግረ አይሁድ፣ ተገፍኦ ማእከለ ምድር፣ ተጸፎ መልታህት፣ ተቀስፎ ዘባን፣ ተኰርኦት ርእስ፣ አክሊለ ሦክ፣ ጸዊረ መስቀል፣ ተቀንዎ በቅንዋት፣ ተሰቅሎ በዕፅ፣ ሰሪበ ሐሞት ናቸው። አይሁድ ቀንተው ጌታችንን ዓመፀኛ ወሬኛ ነህ ብለው በብረት ሐብል መጋፋውና መጋፋው እስኪጋጠም ድረስ የኋሊት አሰሩት። አስርዎ ድኅሪተ እንዳለም ግሮሮውንም አንቀው ጐተቱት። አፍንጫውን ደም እስኪነስረው ድረስ 25 ጊዜ በጡቻ መቱት። የኋለኞቹ ሲስቡት የፊተኞቹ ይለቁታል፣ በጀርባው ይወድቃል። የፊተኞቹ ሲስቡት የኋለኞቹ ይለቁታል፣ በልቡ ይወድቃል። እንዲህ እያደረጉ ከጌቴ ሲማኔ እስከ ሐና ቤት ድረስ 65 ጊዜ በምድር ላይ ጣሉት። በልቡ ሲወድቅ በኋለኛው የሚነዳ ፈረስ በቅሎ በጀርባው ላይ ይሄድበታል። በጀርባው ሲወድቅ በፊቱ የሚሄዱ አይሁድ ያ ክፉ የት ደረሰ አመለጠ ይሆን እያሉ በልቡ ላይ ይሄዱበታል። ጳውሎስም ከነዚያ ወገን ነበረም፣ ኃይለኛም ነበርና ጌታችንን አጥብቆ ቢረግጠው፣ ሳውል የተሳለውን ችንካር ቢረግጡት ችንካሩ እግሩን ይጐደዋል፣ አንተስ መመለስ ላይቀር ትረግጠኛለህን አለው። ጳውሎስም ባልተለፋ ጠፍር በነግህ 440 ጊዜ አስቀጠቀጠው። ደረቱን በጅንፎ 62 ጊዜ፣ ልቡን ባለንጋ 62 ጊዜም፣ አፉን በጡቻ 40 ጊዜ፣ እጁን 42 ጊዜም፣ እግሩን 25 ጊዜ በመንደልቱ በበሎታ መቱት። ቁመታቸው 30 ክንድ ወርዳቸው 20 ክንድ 2 ግንድ ቆርጠው ጠርበው መካከላቸውን በስተው በግራና በቀኝ ተክለው ጌታችንን በመካከል አቁመው ግራና ቀኝ ግንዱን በገመድ ጠልፈው ገመዱን በግንዱ ስቁረት አግብተው የኋለኞቹ ሲስቡት የፊተኞቹ ይለቁታል። በኋላው ይወድቃል። በኋላው ያለው ግንድ ይመታዋል፣ ይቀጠቅጠዋል። በፊቱ ያሉት ሲስቡት በኋላው ያሉት ይለቁታል። በፊት ያለው ግንድ ይመታዋል፣ ይቀጠቅጠዋል። እንዲህ እያደረጉም 65 ጊዜ ከግንድ አጋጩት። አስረው ወደ ሐና ቤት ወሰዱት። ወደ ቀያፋ ውሰዱት አላቸው። ቀያፋም አንተ ነህ አምላክ ነኝ እያልክ የምታስተምር ቢለው
አምላክነቴንስ አንተ ትናገረዋለህ አለው። አይሁድም ሊቀ ካህናቱን ለምን ትመልስለታለህ ብለው በየእጃቸው ጸፉት። እጃቸውም ቢያማቸው ይህማ የጋራ በትር አይደለምን ብለው 120 ጊዜ በድንጋይ ፊቱን ጸፉት። ከዚህ በኋላ ምክንያተ ሞቱን ይመክሩ ጀመሩም። እኩሉ ገድለን በባሕር እንጣለው አሉ። እኩሉ ይህማ እንዴት ይሆናል? ብቻችንንስ ይዘነው ቢሆን ልባችን ያሰበውን አፋችን የተናገረውን እናደርግ ነበር። ይልቅስ የሐሰት ምስክር አስመስክረን እንስቀለው እንግደለው ብለው አመፀኛ ወሬኛ ሰው ይዘናልና ጉባኤ ሥራልን ብለው ከጲላጦስ ዘንድ ቢልኩበት 4ቱን ሊቃውንት፣ 4ቱን አዛዥ፣ 4ቱን እግረ ዘቁኔ የቀረውን የሀገር ሁሉ ሽማግሌ ሰብስቦ በጊዜ ነግህ ጉባኤ ሠራላቸው። አይሁድም ይህን ሰው ጲላጦስ ተመራምሮ ያዳነው እንደሆን እንዴት እንደ ቆጨን ይቀራል ብለው 305 ጊዜ በሽመል ደበደቡት። ይኸውም የባሕርይ አምላክነቱ ቻለው እንጂ አንዳንድ ሰው የሚገድል ነው። አመፀኛ ሰው ይዘናል ያልንህ ይህ ነው፣ እንካ ስቀለው ግደለው ብለው ለጲላጦስ ቢሰጡት ምን አድርጓል አላቸው። አመፀኛ ካልሆነ ካንተ ዘንድ እናመጣዋለንም፣ ይልቅስ ስቀለው ግደለው አሉት። ክፉ አድራጊ ቢሆን ኀጢአቱን ሳይናገር እንዴት ይሙት ቢላቸው ኦሪት አመፀኛ ሰው ይሙት ትላለች። ይህ ሰው የእግዚአብሔር ወዳጅ አይደለም፣ ሰንበትን የሻረ ነውና ስቀለው ግደለው አሉት። እንደምስ ሰንበትን ሻረ ቢላቸው አባዩን በማን ይረቱ በወንድሙ በእህቱ እንዲሉ እወቅልን አንተ መጻጉዕ በዕለተ ሰንበት እንደፈወሰ ብለው ምስክር ቢጠሩት አዎን 38 ዘመን በደዌ ተይዤ ነበር፣ በዕለተ ሰንበት ፈውሶኝ የመጣውበትን አልጋ ተሸክሜ ሄጃለሁ ብሎ የጌታችንን ፊት ጸፍቶ መሰከረም። ጲላጦስም እኔስ ድዊ ቢፈውስ ሙት ቢያስነሣ ይወዱታል ይሾሙታል እንጂ ሲሰቅሉት ሲገድሉት አላየውም። አሁንም ይህን ሰው ሊገድሉት አይገባም ብሎ ፈረደም። አይሁድም ይህን ሰው እንዴት ጲላጦስ ተመራምሮ እንዳዳነው ሲጨነቁ ያ ስቀሉት ግደሉት ብሎ የመከራቸው ሰይጣን ሰዎች የዚህ ሰው ኃጢአቱ ይህ ብቻ አይደለም፣ ዳዊትና ሰለሞን በብዙ ጥበብና በብዙ ሰራዊት የሠሩትን ቤተ መቅደስ አፍርሼ በ3 ቀን እሠራታለሁ ይላል። አሁንም ስቀለው ግደለው ብላችሁ ካልመከራችሁ ሌላስ በቃሉ ሐሰት በሰውነቱ ክፋት አታገኙበትም አላቸው። አይሁድም ይህን ለጲላጦስ ቢነግሩት እንዲህ ቢላችሁ አትመኑት፣ ይልቅስ ቤተ መቅደሳችሁን ጠብቁም፣ ባይሆንም ካፈረሳት በኋላ ይሞታል አላቸው። አይሁድም ይህን ሰው እንዴት አዳነው እያሉ ሲጨነቁም ሰይጣን ሰዎች የዚህ ሰው ኃጢአቱ ይህ ብቻ አይደለም፣ እናትና አባቱን ስናውቃቸው አምላክ ነኝ ከሰማይ ወርጃለሁ እያለ ያስተምራል። ደግሞም የንጉሥ ወሬኛ ነው። የተወለደ ዕለት 70 ሰገል ወርቅ፣ ዕጣን፣ ከርቤ አምጥተው አበርክተውለት ወደ የሀገራቸው ተሹመው ሄደዋል። ይህንም አንተ ጭምር ታውቀዋለህ እንጂ እኛ ብቻ አይደለንም። አሁንም ይህን ሰው ካልሰቀልከው የንጉሥ የቄሳር ወዳጅ አይደለህም፣ አንተንም ለንጉሡ ነግረን እናሳስርሃለን ብላችሁ ካልነገራችሁትስ ሌላስ በቃሉ ሐሰት በሰውነቱ ክፋት አታገኙበትም አላቸው። አይሁድም ይህን ለጲላጦስ ቢነግሩት ወንድሜ እኒህ ክፎች እንዲህ የሚያሳጡ ኀጢአት ምንድነው ብሎ መረመረው። ጌታም ሞቱን ያውቃልና አልመለሰለትም። ምን ነው ቢሉ መከራ ባገኛችሁ ጊዜ ዋጋችሁን በመንግሥተ ሰማያት ትቀበላላችሁ እሰጣችኋለሁና የመጣባችሁን መከራ ሁሉ በምስጋና ተቀበሉት እንጂ አታማሩስ ሲል ነው። ጲላጦስም ወንድሜ አስረው የደበደቡ የእናት ዘመዶች ናቸው፣ እኔ ከነገሩ አልገባሁም። ዛሬ ግን ብገልህ ባድንህም ይቻለኛልና ኀጢአትህን ንገረኝ አለው። ጌታም ሁሉን ቢችል በአምላክነቱ ቢገቡበት አይችልምና መግደልና ማዳን ከባሕርይ አባቴ ከአብ
ከባሕሪ ሕይወቴ ከመንፈስ ቅዱስ ከእኔ ካልተሰጠ በቀር እንዴት ይቻልሃል ቢለው፣ ይህን በተናገርክበት ቃል ንገረኝ ቢለው፣ ምን እነግርሃለሁ? ቀድሞ አዳምና ሔዋን ዕፀ በለስን በልተው ስተው ገሃነመ እሳት ወረዱም። እኔም ላድናቸው ሥጋ ለበስኩ። አሁንም ድውይ ፈወሰ፣ ሙት አነሣ ብለው በአንተ ፊት አቁሞኝ ታያለህ እንጂ ምን ኀጢአት አለብኝ አለው። ይህስ ይሁንልህ፣ በእውነት በዚህ ዓለም ትነግሣለህ ቢለው፣ መንግሥቴስ ጥንት የኖረም ለዘላለም ጸንቶ የሚኖር ነው እንጂ ኃላፊ ምድራዊ መንግሥት ቢኖረኝ ከእኔ ጋር የነበሩ ሰዎች በተዋጉ ነበር። እኔም በአይሁድ እጅ ተይዤ ካንተ ፊት አልቆመም ነበር። እንግዲህ በአጭር ቁመት በጠባብ ደረት ወስኜ ብታየኝ ከአብ ከመንፈስ ቅዱስ ሦስትነት አንድነት ያለኝ የባሕርይ አምላክ ነኝ አለው። አይሁድም ሲመረምረው ቢዘገይባቸው አረተው መሸም፣ ስቀለው ስቀለው እያሉ ተጣሩ። ጲላጦስም ሰዎች ይህን ሰው ብመረምረው በቃሉ ሐሰት በሰውነቱ ክፋት አጣሁበት፣ እንኳንስ ሊሰቅሉት ክፉ ሊናገሩት ያልተገባ ነው አላቸው። አሁንም ተዉት ቢላቸው ሀገራችንን ጥለን እንሄድ እንደሆን እንጂ አይሆንም አሉት። በዘመናቸው 4 ሰው ይዘው አስረው አንዱን ስለ በዓል ፈተው 3ቱን ይሰቅሉ ይገድሉ ነበር። ያን ዕለትም ጌታችንና በርባንን የማን ዓይንና ጸጋም ዓይን ይዘው ነበር። ጲላጦስም ኢየሱስን ልፍታላችሁ፣ 3ቱን ስቀሉ አላቸው። ይህ በርባን የቀማኞች አለቃ የይሁዳ የሚስቱ ወንድም ነበር። ይሁዳ ጌታችንን ሲሸጠው በርባንን እንድትፈቱልኝ ብሎ ከዋጋው ጨምሮበት ነበርናም አይሁድም ስለ በዓልስ በርባንን ፍታልን፣ ኢየሱስን ግን ስቀለው ግደለው አሉት። ጲላጦስም የሹመቱ ነገር ቢጸናበት ቢገርፉት አይሰቅሉትም ሲል ሰዎች ይህ ሰው ደግ ነው፣ የትም ሄዶ ሕገ ወንጌልን ቃለ ሃይማኖትን አስተምሮ ይኖራል፣ ሀገራችሁን ከለቀቀላችሁ ምን ዕዳችሁ? ባይሆን ገርፋችሁ ስደዱት ቢላቸው ኦሪት 41 ጊዜ ይገረፍ ትላለች፣ እርሱ ግን አመፀኛ ነውና አይበቃውም፣ ጨምርልን አሉት። ለእርሱ ብላችሁ ሕግ ታፈርሳላችሁን? ኦሪት ያዘዘችውን ገርፋችሁ ስደዱት አላቸው። ዮሐንስ ወልደ ነጎድጓድም ከሰርክ እስከ ነገ የተቀበለውን ሥቃይ አይቶ እንግዲህስ ዳኝነት ከጠፋ እኔንም እንዳይሰቅሉኝ ብሎ ርቆ ቆመም። አይሁድም ጌታችንን ከአደባባይ አውጥተው አማሪት ገንቦኛ ጠርተው እያስደበደቡ ጺሙን 80 ጊዜ ነጩት። ጲላጦስም እጁን ታጥቦ ይህን ሰው ከታዘዘው አልፋችሁ ብትገርፉት እድፉ ከእጄ እንደተለየ እኔም ከዚህ ሰው ደም ልዩ ነኝ፣ ንጹሕ እንደ መላእክት ነኝ አለም። አይሁድ ግን የዚህ ሰው ደሙስ እንኳ በእኛ በልጅ ልጃችን ይውረድ አሉ። ዛሬም የእነዚህ ተከታዮች ልጆች ክርስቶስን የሰቀለን እኛንን ሲሉ ደም እየጨበጡ ይወለዳሉ። አይሁድም የጌታችንን ልብሱን ገፈው 3 ክንድ ከስንዝር ከለሜዳ አልብሰው በጊዜ 3 ግርፋት ጀመሩም። ሲገረፍ ብናየው ልባችን እንዳይራራ ብለው ሰንጠረዥ ገበጣ ሲጫወቱ አንዱ ተነስቶ 50ና 60 ይገርፍና ግርፋቱን ትቆጥራላችሁን ይላቸዋል። እነሱም አልቆጠርንም ይሉታል። እሱም እኔ ገርፍንም እቆጥርንም፣ ቢሻችሁ ግረፉት ባይሻችሁ ተዉት ብሎ ይተወዋል። እንደገና አዲስ ገራፊ ተነስቶ ይጀምራል። እንዲህ አድርገው እያሳሳቱ ሥጋው አልቆ አጥንቱ እስኪታይ ድረስ 6666 ግርፋት ገረፉት። ሥጋው የቈሰለው 366፣ ደሙ የነጠበው 76 ነው። የቀረው ግን ያበጠው የበለዘው እንደ ሰማይ ኮከብ ነው፣ አይቈጠርም። ምን ነው አይሁድ ጨከኑበት? ጌታስ ይህን ሁሉ መከራ ስለምን ተቀበለ ቢሉ አይሁድ ጠልተውታልና መከራ ሥቃይ ሲበዛበት እንዲሞት ነው። ጌታ ግን ትንቢቱ እንዲፈጸም ነው። ሚስጥሩም ግን ለአርያ ቤዛ ነው። መናፍቃን ካህናት፣ አላውያን መኳንንት፣ ከሃዲያን ነገሥታት
ሃይማኖታችሁን ጣሉ፣ ፈጣሪያችሁን ካዱ፣ ለጣዖት ስገዱ ብለው እንደ እኔ ቢያስሯችሁ፣ አንቀው ቢጎትቷችሁ፣ ከግንድ ቢያጋጯችሁ፣ ፊታችሁን እየጸፉ ቢገርፏችሁ፣ መከራውን በትዕግሥት ተቀበሉት እንጂ ሃይማኖታችሁን አትጣሉም፣ ፈጣሪያችሁን አትካዱም። ለጣዖት አትስገዱ ሲል ለአርያ ለቤዛ ታሰረ፣ ታንቆ ተጐተተም፣ በአይሁድ በመናፍቃን እግር ተረገጠም፣ ከድንጋይ ተጋጨ፣ ፊቱን ተጸፋ፣ ተገረፈም። አዳምና ሔዋንም ስተው ዕፀ በለስም በልተው አጋንንት በገሃነመ እሳት 5500 ዘመን በሐብል የኋሊት አስረው አንቀው ሲጐትቷቸው ከእሳት ከግንድ ሲያጋጯቸው ፊታቸውን እየጸፉ ሲገርፏቸው ነበርና ጌታም አዳምና ሔዋንን ለማዳን ይህን ሁሉ መከራ ተቀበለም። ልብሰ ኤፉድ የሚባል የካህን ልብስ አለ። አይሁድም ኢየሱስ ናዝራዊ ካህን ነህ እንጂ የካህን ልብስ መልበስ ይገባሃል እያሉ በዚያ ሸፍነው ፊቱን እየጸፉም ራሱን እየመቱ ነቢይ ነህ፣ ያለፈውን የሚመጣውን አውቃለሁ ትላለ፣ ፊትህን የጸፋህን ራስህን የመታህን ማናችንን እስኪ ንገረን እያሉ ተሳለቁበት። ከዚህም በኋላ እንደ ውረንጦና እንደ ላንሲታ እንደ መርፌና እንደ ወስፌ ያለ 300 እሾህ ያለው ሰረወጥ አድርገው አክሊል ሰርተው ከፍላት አግብተው በጉጠት አንስተው ኢየሱስ ናዝራዊ ንጉሥ ነህ እንጂ ዘውድ ይገባሃል ብለው በራሱ ላይ ደፉበት። ለአክሊለ ሦኩም 73 ስቁረት ነበረው። ራሳቸውን እንደ መሮ ወርዳቸውን እንደ ሞረድ 4 ማዕዘን አሰርተው ቁመታቸውን ክንድ ከስንዝር ስለታቸውን እንደ ወስፌ አድርገው 73 ችንካር ሰርተው በ73ቱ ስቁረት አስገብተው በራሱ ላይ ቢመቱበት ሥጋ ለሥጋ ገብቶ መሃል ልቡን ወጋው። አክሊለ ሦክ አሸክመው ከቤት ወደ አደባባይ እያመላለሱም ኢየሱስ ናዝራዊ የአይሁድ ንጉሣቸው 1000 ዓመት ያንግስ ስግደት ይገባሃል እያሉ እየሰገዱ ምራቃቸውን ተፉበት፣ ተሳለቁበት። ሊቶስጥራ የሚባል የእንጨት አገር አለ። ከዚያ 60 እጽዋት ቈርጠው ቁመታቸውን ክንድ ከስንዝር ወርዳቸውን 3 ክንድ ከስንዝር መስቀል ሠሩ። እጽዋትም 4 ዕፀ በለስ፣ 5ኛ ዕፀ ዘይት፣ 6ኛ ዕፀ ወይራ፣ 7ኛ ዕፀ ስርናይ፣ 8ኛ ዕፀ ከርካ ናቸው። አንድም 7 ናቸው። ዘይቱንና ወይራውን አንድነት ያጸድቁታል። ዘይቱን ቈርጠው ወደ ታች ልጠው፣ ወይራውን ቈርጠው ወደ ላይ ልጠው፣ ዘይቱን ፈልፍለው ወይራውን አሹለው በዘይቱ ላይ ተክለው የዘይቱን ልጥ ወደ ወይራው የወይራውን ልጥ ወደ ዘይቱ አስረው ሲተዉት ጸርቆ ለምልሞ ከዘይቱ ጣዕም መዓዛ ዘለግታ ከወይራው ኃይል ጽነ ይገኝበታል። ዕፀ ስርናይም ቢተዉት ሰለሞን ሐረገ ወይን ዕፀ ወይን ነው። በለሶችስ የት ተገኙ ቢሉም ሳኦል ልጁ ቢታመምበት ካህናቱን አስጠርቶ እናንተ አገር አይደላችሁ አልገዛችሁ፣ ፈረስ አይደላችሁ አልጋልባችሁ፣ ልጄን ፈውሱልኝ ቢላቸው ይህማ እንዴት ይቻለናል? ይልቅስ እንምከርህ፣ የንስሩን ግልገል ከግንብ ዝጋበት፣ ንስሩም ልጁን ወዳጅ ነውና ሀገር ለሀገር እየዞረ ሲጮህ ግልገሉም ከግንቡ ውስጥ ሆኖ የአባቱን ጩኸት ሰምቶ ከገነት ዕፀ በለስን አምጥቶ በግንቡ ላይ ሲጥልበት ግንቡ ይሰበራል፣ ልጁን ይዞ ይሄዳል። አንተም ከበለሱ አሽተህ ልጅህን ስትቀባው ይፈወስልሃል ቢሉት አደረገም፣ ተፈወሰለት። በለሱንም ተክል ቦታ ቢያስተክለው ጸደቀም። ሰለሞንም ቤተ መቅደስን ሲሠራ እንደ ባሪያ የሚገዛቸው 700 ልቡሳነ ሥጋ አጋንንት ነበሩትና እንጨት ቈርጣቸው አምጡ ቢላቸው ሊቈርጧት ቢሄዱ እንደ እሳት ፈጀቻቸው። እንዲህ ያለች እንጨት አግኝተን ልንቈርጣት ብንሄድ እንደ እሳት ፈጀችን አሉት። ሰው ሰዶ አስቈርጦ አስመጣው። መድረክ ቢያደርገው ረዘመ፣ መቃም ቢያደርገው አጠረም። እንዳይቈርጠው አሳዝኖት ከአደባባይ አኖረው።
የኢትዮጵያ ነገሥት ማክዳ የምትባል ዘንዶ ስታስገድል ደሙ ቢነካት በእግሯ እንደ ፍየል ቀንድ ያለ ወጥቶባት ነበርና የሰለሞንን ጥበብ አይቼ እግሬን ተፈውሼ ልምጣ ብላ ብዙ ሰራዊት አስከትላ ኢየሩሳሌም ሄደች። ከአደባባዩ ድንኳን አስተክላ ስትኖር የንጉሡም ባለሟል ንገርልኝ አለችው። እርሱም የእግሯን መዘርዘር የመልኳን ማማር አይቶ ጃንሆይ ካንተ የማይመጣ የለም፣ መልኳ ያማረ እግሯ እንደ ፍየል ቀንድ የዞረ ሴት መጥታለች አለው። ይህ ባይገኝባት ትቀጣለ። እስኪ ጥራት ብሎ ስትገባ ከአደባባዩ የወደቀው እንጨት ስትራመድ ቢነካት ከእግሯ የነበረው ወደቀላት። ለገረዷ ይህን ያዡ ብላት ገባች። ሰለሞንም ምን ብለኸኝ ነበር? ንሳ ባለ ወግ ጥራ ብሎ ቢቈጣም ጃንሆይ አዎን ነበረብኝ። ከደጅህ የወደቀ እንጨት ቢነካኝ ወደቀልኝ። አሁንስ እንዲህ ያለውን ይጥሏልን ብላም እርሷ 1 ብር ሰለሞን 1 ብር በ2 ብር ለበጡት። ከሰለሞን በኋላ የነገሱትም 28 ናቸው። በየዘመናቸው አንዳንድ ታምራት እየሰራላቸው 1 ብር ይለብጡት ነበር። በ30 ብር ለብጠው ይህን የነካ ርጉም ይሁን ብለው ከቤተ መቅደስ አኖሩት። ጌታችን የተሸጠ ዕለት አይሁድ ቀርፈው ለይሁዳ ሰጡት። እርግመቱ በይሁዳ ደረሰም። አንድም ሰለሞን ጠላት ተነስቶበት ዘመቻ ሲሄድ አዕዋፍን ሁሉ በጥበቡ ይገዛቸው ነበር። ፀሐይ እንዳይመታው ክንፋቸውን ጋርደውለት ሲጓዝ አንድ ንስር አልገዛም ብሎ ሄደ። ሰለሞንም የንስሩን ግልገል ከግንብ ውስጥ ዘጋበት። አባትየውም ንስር ከገነት ዕፀ በለስን አምጥቶ ከግንቡ ላይ ቢጥልበት ግንቡ ተናደም፣ ልጁን ይዞ ሄደም። ሁለተኛ ከዚህም በኋላ በሀገረ ሎጥ የነበሩ ሰዎች ጎን እየቀደዱ ጥርስ እያወለቁ ያወስቡ ነበር። የሎጥም 2 ሴቶች ልጆች ነበሩትና ከኒህ ከክፎች እንዳይጋቡ ብሎ ከወንድ ከልክሏቸው ሲኖር እነርሱም አባታችን ልጅ እንዳንወልድ ከወንድ ከልክሎ ሊኖር ነውን ብለው ጠጅ አረቄ አጠጥተው ከመካከላቸው አስተኙት። በግብረ ሥጋ ቢገናኛቸው 2ቱም ጸነሱም። ወደ አብርሃም ሄዶ እንዲህ ያለ መከራ አግኝቶኛልና ምከረኝ ቢለው በለሱን ቆርጠህ በእሳት አክስለህ ተክለህ አልቅስበት፣ ጸድቆ ለምልሞ ቢገኝ እግዚአብሔር እንደ ታረቀህ በዚህ ወቀው፣ ባይጸድቅ ግን ዘወትር አልቅስበት ቢለው አደረገም። ጸድቆ ለምልሞ ተገኘም፣ እግዚአብሔር እንደ ታረቀው አወቀው። 3ኛም እስክንድር ገነትን ሊያይ በወደደ ጊዜ የንስር ግልገል ከባዝራ ፈረስ አላምዶ አዋለደም። ፈረሲቱም እንደርሷ 4 እግር እንደ አባቱ 2 ክንፍ ያለው ንስር ብትወልድ በሥጋ አሳደገው። እስክንድርም 40 ቀን ሱባዔ ገባም። ንስሩን 3 ቀን ከምግብ ከለከለው። ሥጋ በዘንግ አስሮ በንስሩ ላይ ተቀምጦ አሻቅቦ ቢያሳየው ያንን እበላለሁ እያለ ይዞት ገነት ገባም። ንስሩን ከዕፀ በለስ አስሮ ወደ መሃል ሲገባ ጠባቂዋ ሱራፊ መልአክ ማነ የት ትገባለህ ቢለው እኔ እስክንድር ነኝ የእናት አባቴን አገር ላይ አትመጣው ቢለው በጾም በጸሎት ተጠምደው የሚኖሩም አበው ቅዱሳን ሳይገቡ አጠገቧ ይኖራሉም። አንተ በፍልስፍና በጥበብ ገባህ ብሎ የብርሃን ሰይፍ ቢያሳየው ደንግጦ ከንስሩ ላይ ወጣም። በዘንግ ያለውን ሥጋ አቆልቁሎ ቢያሳየው ንስሩ እስክንድርንና ዕፀ በለሱን ይዟቸው ወደ ኢየሩሳሌም አደባባይ ወረደም። ዕፀ በለሱም ዕጹብ ድንቅ ድንቅ እየሸተተም ሰውን ሁሉ ሥራ ቢያስፈታ ዮርዳኖስ ወስዳችሁ ጣሉ አላቸው። ቢጥሉት አቁልቁሎ መውረዱን ትቶ አሻቅቦ ወጣም። እስክንድርም ይህ ዕፀ በለስ ነገር ያለው ነው ብሎ ከተክል ቦታ ቢያስተክለው ጸደቀም። 4 ዕፀ በለስ፣ 5ኛም ዕፀ ዘይት፣ 6ኛም ዕፀ ከርካ፣ 7ኛ ዕፀ ወይን ጌታችን የተሰቀለባቸው ዕፀዋት እኒህ ናቸው። አይሁድም እኒህን በሙሻር ዘር አንድ አድርገው በብረት ቸንክረው ጌታችንን አሸክመው
ወደ ቀራንዮ ቢወስዱት በኋላው ያሉት ቶሎ ቶሎ አትሄድም ብለው ሲገፉት በልቡ ይወድቃል። በፊቱ ያሉት ዝግ ብለህ አትሄድም ምን ያስቸኩልሃል ብለው ቢገፉት በጀርባው ይወድቃል። እንዲህ እያደረጉም ከሊቶስትራ እስከ ቀራንዮ ድረስ 136 ጊዜ በምድር ላይ ጣሉት። መስቀሉ እጅግ እርጥብ ነበርና ጌታችን እጅግ ደከመው። ዛሬም የክርስቲያን ልጅ በ7 ጊዜያት በ12 አቡነ ዘበሰማያት ይሰግዱ ዘንድ ይገባል። በእያንዳንዱ አቡነ ዘበሰማያት 3 ጊዜ ቢሰግዱ 36 ይሆናል። አንድም ራሳቸውን እንደ መሮ ወርዳቸውን እንደ ሞረድ 4 ማዕዘን ቁመታቸውን ክንድ ከስንዝር ስለታቸውን እንደ ወስፌ 5 ችንካር ሰርተው ሳዶር በሚባል ችንካር ቀኝ እጁን አላዶር በሚባል ችንካር ግራ እጁን ከግማደ መስቀል አንድ አድርገው ቸነከሩት። አዴራ በሚባል ችንካር መሃል ልቡን ቸነከሩት። ዳናት በሚባል ችንካር 2 እግሩን ከእግረ መስቀል ጋር ቸነከሩት። ሮዳስ በሚባል ችንካር ደረቱን ቸነከሩት። በአዳም ራስ ላይ ታላቅ ዛፍ በቅሎ ነበር። ቆርጠው ስሩን እንደ ሙቀጫ ፈልፍለው የመስቀሉን እግር አሹለው ከዚያ አግብተው በብረት ቸንክረው ቀትር ሲሆን ቢሰቅሉት ከግርፋቱ ብዛት የተነሳ ሥጋው አልቆ ነበርና የጎን አጥንቱ በረዶ መሰለም። የጎኑን አጥንት እየቆጠሩ ምራቃቸውን እየተፉ ተሳለቁበት። ጌታችንም 13ቱን ሕማማተ መስቀል ከተቀበለ በኋላ በጊዜ ተሳቱ ውሃ ጠማኝ አላቸው። አይሁድም ይህ ዕብራዊ ውሃ ጠማኝ አለም ጲላጦስ ተመራምሮ ሳያድነው ቶሎ የሚገለውን ነገር ምን እንስጠው አሉ። እኩሉ የኖረ ቡሆ መጻጻ ብናጠጣው ቶሎ ይሞታል ብለው መከሩበት። መጻጻውስ ምንድነው ቢሉም የስንዴና የወይን ቅርጽን ነው። ስለምን ያመሩት ነበር ቢሉ በዘመናቸው ጻረ ሞት ይበዛባቸው ነበር። ሊሞቱ 40 ቀን ሊቀር የሚቀበሩበትን ጉድጓድ ቆፍረው ሲያበቁም ከመራራው ሲያቀምሷቸው ነፍስ ከሥጋቸው ይለይላቸው ነበርና ስለዚህ ያመሩታል። አንድም የበሉት የጠጡት አልስማማ ባላቸው ጊዜ ከመራራው ሲቀምሱ ይስማማቸው ነበርና ስለዚህ ያመሩት ነበር። እኩሉም ከርቤ አዞክል አቡላ በናግሬ ብናጠጣው ይሞታል አሉ። እኩሉ አይሁድ የዝሆን ሐሞት ብናጠጣው ይሞታል አሉ። እንዲህ ብለው ከመከሩ በኋላ እኔ ያልኩት ይሁን እያሉ ቢጣሉ አንድ ክፉ ተነስቶ ምን ያጣላችኋል? ይልቅስ ሁሉን ብታጠጡት ይሞታል አላቸው። የኖረ ቡሆ መራራ ከባልቴት ቤት ከርቤ አዞከል አምቡላም በናግሬም ከነገሥታት ቤት የዝሆን ሐሞት ከዳኞች ቤት ተገኘ። አይሁድም እኒህን በማሰሮ አንድነት ሰብቀው ችቦ ሙሉ የሐር ጎፍላ ነክረው መስቀሉ ርቋቸው ነበርና በዘንግ አስረው በቁጽላ ሆስቁ ደግፈው አንተ ዕብራዊ ውሃ ጠማኝ ትላለህንሳ አመጣንልህ ጠጣ አሉት። ጌታችንም ቢቀምሰው ምሬቱ ጉሮሮ የሚሰነጥቅ ሆነም፣ አልዋጠውም። መልሶ ተፋው። ምነው አይሁድስ ጨከኑበት? ጌታስ ስለምን ይህን ሁሉ መከራ ተቀበለ ቢሉም አይሁድ ጠልተውታልና በብዙ መከራ እንዲገሉት ነው። ጌታ ግን ሹመት በጄ እንዲሉ የሐና የቀያፋ የመንግሥት የክህነት ልብስ ጸጋ ነበራቸውና ወሰድኩባቸው ሲል ነው። ሐሞት የኀጢአት አምሳል ነው። ሐሞትም መራራ እንደሆነ ኀጢአትም በኋላ በፍዳ ጊዜ ይመራልና አለመዋጡ መልሶ መጥፋቱ ኀጢአት በሠራችሁ ጊዜ አታውሉ አታሳድሩ፣ ዕለቱን በንስሐ ትፉት ሲል ነው። ምስጢሩ ግን ለአርያ ለቤዛ ነው። መናፍቃን ካህናት፣ አላውያን መኳንንት፣ ከሃዲያን ነገሥታት ሃይማኖታችሁን ጣሉ፣ ፈጣሪያችሁን ካዱ፣ ለጣዖት ስገዱ ብለው እንደኔ ራሳችሁን እየመቱ አክሊለ ሦክ ግንድ አሸክመው በብረት ቢቸነክሯችሁ መሪር ሐሞት ቢያጠጧችሁ ዋጋችሁን በመንግሥተ ሰማያት እንድሰጣችሁ መከራችሁን በትዕግሥት ተቀበሉ እንጂ ሃይማኖታችሁን አትጣሉም፣ ፈጣሪያችሁን አትካዱም፣
ለጣዖት አትስገዱ ሲል ነው። አዳምና ሔዋንም ስተው ዕፀ በለስም በልተው አጋንንት በገሃነመ እሳት 5500 ዘመን የእሳት አክሊል የእሳት ግንድ አሸክመው በእሳት ችንካር ቸንክረው በእሳት መንዶ ራሳቸውን እየቀጠቀጡ እምዛሃሞስ ሲያጠጧቸው ይኖሩ ነበርና ጌታም አዳምና ሔዋንን ለማዳን ይህን ሁሉ መከራ ተቀበለም። ከዚህም በኋላ በሰባት ክንድ ከስንዝር በመስቀል እንደምን ሰቀሉት ቢሉም 2 ክንድ በተፈለፈለው ግንድ ገብቷል። በ3 ክንድ ከስንዝር አካሉ ተሰቅሎበታል። 1 ክንድ ከስንዝር ከእግሩ በታች ስንዝሩ ከራሱ በላይ ቀርቷል። ስለምን ከምድር ከፍ ከሰማይ ዝቅ ብሎ ተሰቀለ ቢሉ ሙሴ እስራኤልን ከግብፅ አውጥቶ መና ከደመና እያወረደ ውሃ ከድንጋይ እያፈለቀ ይህን እግዚአብሔር የሰጣችሁን እየተመገባችሁ አመስግኑ ብሎ ደጋ ደጋውን ምድረ በዳውን ይዟቸው ሲሄድ እስራኤል ክፉዎች ነበሩና የደጋ ውርጭ ብዙ ነው እያረጋ በላን፣ ደጋ ምንጩ ብዙ ነው እያፈለቀ ጠጣን። መና ከደመና ወረድኩላችሁ፣ ውሃ ከድንጋይ ያፈለቅኩላችሁ ይለናል። አሁን ከቆላ ቢሆን ይህ ሁሉ ባልሰጠን ነበር እያሉ እግዚአብሔርንም ሙሴንም አሙ። ጌታም ቆላተ ዮሳፍጥ ከሚባል በረሃ አውርዶ መናውን ውሃውን ከወትሮ አብልጦ አወረደላቸውና ኃይሉን ክህሎቱን አሳይቶ ነዘር እባብ አስነስቶ ጎድናቸውን እያስቀደደ አስፈጃቸው። ሙሴም አቤቱ ጌታዬ አሕዛብ እስራኤልን የሚመግባቸው ቢያጣ ከበረሃ አውርዶ አስፈጃቸው እንዳይሉ መድኃኒት ፈልግላቸው ብሎ ጸለየ። ጌታም የወዳጁን ጸሎት ፈጥኖ ይሰማልና በትሩን እባብ አስመስለህ በተራራ ላይ ተራዳ ተክለክ በትሩን በዚያ ላይ ሰቅለክ አሳያቸው። ያን አይቶ ሰምቶ ያመነ ይዳን፣ ያላመነ ይፈጸም አለው። ተራራው በቀራንዮ አምሳል ነው። ተራራው የመስቀል በትሩ የወልደ እግዚአብሔር እባብ የዳቢሎስ ቁስሉ የኀጢአት መርዙ የመርገመ ሥጋ የመርገመ ነፍስ በረሃው የገሃነመ እሳት አምሳል ነው። ያን አይተው ሰምተው ይዳኑ ማለት ስቅለተ ክርስቶስን አይተው ያመኑ ሐዋርያት ሰምተው ያመኑ ምዕመናን የመዳናቸው አምሳል ነው። ያላመኑ ይፈጸሙ ማለቱ ስቅለተ ክርስቶስን አይተው ያላመኑ አይሁድ ሰምተው ያላመኑ አሕዛብ ያለመዳናቸው አምሳል ነው። ነፍስ ያለው እባብ የገደላቸውን ሰዎች ነፍስ የሌለው በትር እንዳዳናቸው በባሕሪው ሞት የሌለበት አምላክ ዲያብሎስ ያስቸገራቸውን ነፍሳት ተሰቅሎ ሞቶ የማዳኑ አምሳል ነው። ስለምን ራሱን በብትር መሰለው ቢሉ ብትር ከቆላም ከደጋም አጠራቅሞ በአንድነት ይሠራል። የጌታችን ልደቱ ከቤተ መንግሥት ከቤተ ክህነት ነውና አንድም ብትር ጽሩይ ነው፣ ሲመቱት ከሩቅ ይሰማል። የጌታም ልደቱ ጥምቀቱ፣ ሞቱ፣ ዕርገቱ እስከ ምጽአቱ ድረስ ሲነገር ይኖራልና ስለዚህ ራሱን በብትር መሰለው። ትንቢቱን ያናገረ አምሳሉን ያስደረገም እርሱ ባወቀ አይደለምንም? አንድም ስለምን ከምድር ከፍ ከሰማይ ዝቅ ብሎ ተሰቀለ ቢሉ ምሰሶ የመሃል ዳኛ የወል እንዲሉ ጌታም ሕሩይ ማእከለ እግዚአብሔር ወሰብ ነውና ሰባቱን መስተጻረራን ለማስታረቅ ነው። ሰውንና እግዚአብሔርን ነፍስና ሥጋን ሰማይንና ምድርን መላእክትን ናቸው። አንድም ለጣዖት እየሰዉ ምድርን በደም ሰማይን በጢስ አርክሰዋት ነበርና ጌታም 33 ዓመት ከ3 ወር ግራ ቀኝ ተመላልሶ ምድርን በኪደተ እግሩ ቀደሳት። ሰማይን እንዲቀድስ በአየር ያሉ አጋንንትን እንዳወረደም ሲያጠይቅ ከምድር ከፍ ከሰማይ ዝቅ ብሎ በቀራንዮ ተሰቀለ። ስለምን በቀራንዮ ተሰቀለ ቢሉ ዳዊት ወገብረ መድኃኒተ በማእከለ ምድር ብሎ ነበር። ጌታም ኢይከብር ነቢይ በሃገሩ ወፈድፋደሰ በሃበ አዝማዲሁ ብሏል። እንዲህ ማለቱ በሃገራቸው የሚኖሩ ደጋግ ሰዎች ካህናት አይከበሩም፣ አይታፈሩም፣
እኔም በሀገሬ በኢየሩሳሌም አደባባይ እሰቀላለሁ እሞታለሁ ሲል ነውና ይህን ትንቢት አምሳል ለመፈጸም ነው። መልከ ጸዴቅ በቀራንዮ አጽመ አዳምን ሲጠብቅ እስራኤል እየተጣሉ ሲሄዱበት እውነት ይፈርድላቸዋል። የማታ የማታ ግን ሳያስታርቅ አይሰዳቸውም ነበር። መልከ ጸዴቅ የጌታ እስራኤል የአዳምና የሔዋን አምሳል ናቸው። መልከ ጸዴቅ እውነት እንደፈረደባቸው ጌታም አዳምና ሔዋን ዕፀ በለስን በልተው ቢበድሉት እውነት ፈርዶ ገሃነመ እሳት አወረዳቸው። የማታ ማታ እንዳስታረቃቸው ጌታም ምንስ ቢበድሉኝ ፍጠረኝ ሳይሉኝ ፈጠሬያቸዋለሁ ብሎም ወርዶ ተወልዶ የማዳኑ አምሳል ነው። በአዳም አጽም ላይ ሥጋው ተቈረሰበት፣ ደሙ ፈሰሰበት። ጌታም ለአድኖተ አዳም እንደመጣ ሲያጠይቅ በቀራንዮ ተሰቀለ። አንድም በአራቱ ማዕዘነ ዓለም ያለ ሁሉ ፍጥረት የለየሁት የለኝም በእኔ ያመነ ሁሉ ይዳን ሲል ነው። ሲሰቅሉትም ጥጦስና ዳክርስ የሚባሉ ቀማኞች ይዘው ነበርና ጥጦስን በቀኝ ዳክርስን በግራም ጌታችንን በመካከል አድርገው ሰቀሉት። የማናይና ጸጋማይ መባላቸው ግን በጌታችን ግራና ቀኝ ስለተሰቀሉ ነው። ምነው ጌታችንን በወንበዴዎች መካከል ሰቀሉት? ጌታስ ስለምን ተሰቀለ ቢሉ አይሁድ ጠልተውታልና ኢየሱስ ናዝራዊ ንጉሥ ነህ፣ ግራ ቀኝ ቢትወደድ ይገባሃል እያሉ ሲሳለቁበት ነው። ጌታችን ግን ኋላ በዕለተ ምጽአት ጊዜ ጻድቃንን በቀኝ ኃጥአንን በግራ ቁሜ የማጸድቅ የምኮንን እኔ ነኝ ሲል ነው። ደግሞም ከራሱ በላይ በቀረው ስንዝር ሙሉ መስቀል ጲላጦስ ይህ የተሰቀለው የአይሁድ ንጉሣቸው ነው፣ ንጉሣቸውን ሰቀሉ ብሎ ጻፈበት። በ6 ሰዓት ቀትር ሲሆን ቢሰቅሉት በምድር 4 በሰማይ 3 7 ተአምራት ተሠሩ። በምድር አበባን ተፈተቱ፣ መቃብራት ተከፈቱ። ከ1000 ዝቅ ከ500 ከፍ የሚሉ ሙታን ተነሱ። የቤተ መቅደስ መጋረጃ ከሁለት ተከፈለም። በሰማይም ፀሐይ ጨለመ፣ ጨረቃም ደም ሆነ፣ ከዋክብትም ረገፉ። አይሁድ ጌታችንን ራቁቱን አቁመው ቢሰቅሉት የፈጣሪያችንን ዕርቃን አናሳይም ሲሉ ፀሐይ ጨለመ፣ ጨረቃም ደም ሆነም፣ ከዋክብትም ረገፉም። አንድም የሐና የቀያፋም የመንግሥት የክህነት ብርሃነ ጸጋ ሙቀተ ጸጋ ነበራቸው። ጌታም እንግዲህ የመንግሥት የክህነት ብርሃን ጸጋ የሙቀት ጸጋ የላችሁም ወሰርኩባችሁ ሲል ነው። ጌታም ተሰቅሎ ሳለ አምላኬ አምላኬ እያለ ሲጸልይ ዲያብሎስ ቢሰማው ይህ ሰው ርቁ ብእሲ ነው፣ እነሆ ጻረ ሞት ይዞት ያስጨንቀዋል፣ ሄጄ ነፍሱን ከሥጋው ለይቼ ሥጋውን በመቃብር ሰበስባለሁ፣ ነፍሱን በእጄ ይዛለሁ ብሎ እስከ እግረ መስቀል ቀረበም። ጌታም ከመጣሽ ማርያም ያምጣሽ እንዲሉ በነፍስ አውታሩ ወጥሮ በእሳት ሰንሰለት ቸንክሮ አስጨንቆ አስጠብቦ ያዘው። ዲያብሎስም እጅግ አላበው ደከመው። ከዚህም በኋላ ጌታ የዲያብሎስን ድንቁርና ገልጾ ግርማ መለኮቱን ሥርዓተ መንግሥቱን አሳየው። መላእክትም በጊዜ ቀትር ፈጣሪያችንን እናመሰግንሃለን ብለው ቢመጡ ራቁቱን ቆሞ አካሉ ደም ለብሶ አክሊለ ሦክ በራሱ ተደፍቶበት በመስቀል ተሰቅሎ ቢያገኙት ደንግጠው ከመስቀሉ እግር እንደ ቅጠል ረግፈው አሳየው። ዲያብሎሱን ጥንቱንስ በደለኛ እኔ ነኝ እንጂ እርሱማ በድንግልና ተጸንሶ በድንግልና ሲወለድ በደረቅ ግንባር ዓይን ሲፈጥር ለምጽ ሲያነጻም አልዓዛር አልዓዛር ና ከመቃብር ውጣ ብሎ ሙት ሲያስነሳም የባሕሪ አምላክነቱን አላሳየኝም ነበርንም? አሁንስ እንደ ውሃን ያፈሰኝ ይሆንንም? እንደ ሰም ያቀልጠኝ ምን ያደርገኝ ይሆን እያለ መከራውን አበላለጠም። ጌታም በፍጥረቱ ጭንቅ አይችልምና ከመከራው አስታገሰለት። አንድም ጣል በደጅ ሰር በፍንጅ እንዲሉ ቢያስጨንቀኝ ነው እንጂ ወድጄ ክሻለሁን ባለ ነበርና በፈቀዱ እንዲክስ ነው። በዚህ ጊዜ ጌታ ዲያብሎስን በዐይነ ቁራኛ ይዞ ጠየቀው። አንተ እንዴት
ከመላእክት በላይ አብልጬ ሾሜ ብተውህ እኔ ፈጠርኳችሁ ብላ አስተህ ገሃነመ እሳት አወረድካቸው። ኋላስ አዳምንና ሔዋንን ፈጥሬ በገነት ባኖራቸው ይህችን ዕፀ በለስ ብትበሉ የባሕርይ አምላክ ትሆናላችሁ ብለህ አስተህ ገሃነመ እሳት አወረድካቸው። ኋላስ ነቢያት ይወርዳል ይወለዳል እያሉ ትንቢት ቢናገሩ ሱባኤን ቢቆጥሩ በመናፍቃን ካህናት በአላውያን መኳንንት በከሃዲያን ነገሥታት ልቡና አድረህ በሽመል ስታስደበድባቸው በመጋዝ ስታሰነጥቃቸው እንዴት ኖርክ? ይህስ ይቅርና እኔ የተናገርኩትን አላስቀር የማላደርገውን አልናገር ለአዳም የሰጠውትን ተስፋ አደርሳለሁ ብዬ ብሰቀል ይህ ሰው ርቁ ብእሲ ነው። ነፍሱን ከሥጋው ለይቼ ሥጋውን በመቃብር አፈርሳለሁ፣ አበሰብሳለሁ፣ ነፍሱን በእጄ ይዛታለሁ፣ በሲኦል እገዛታለሁ ብለህ ምን ሥልጣን አግኝተህ መጣ ብሎ ቢጠይቀው አቤቱ ጌታዬ እኔ እንደ ሰማይ ያለ ሌላ ሰማይ፣ እንደ ምድር ያለ ሌላ ምድር፣ እንደ ፍጥረቱ ያለ ሌላ ፍጥረት አግኝቼስ እንኳን ከአውደ ፊትህ በፊትና ከአውደ ፍትህ በኋላ የሠራሁት ኀጢአትስ ሁሉ ይቅርና አንዲት ሰዓት በጲላጦስ ፊት ላቆምኩ ካሳ ባልበቃህም ነበር። ነገር ግን ፍጥረቱ ሁሉ ያንተ ነው የኔ የለኝም ብሎ የእግዚአብሔር ፈጣሪነት የእርሱን ፍጡርነት በገዛ ቃሉ መሰከረም። ዲያብሎስም አቤቱ ጌታዬ፣ ነገር ግን አዳምና ሔዋን ከነ ልጆቻቸው በእኔ እጅ ተይዘው በሲኦል ተግዘው ይኖራሉና ካሳ አድርገህ ውሰድልኝ፣ እኔንም ከጥንት ቦታዬ ስደደኝና ሃይማኖት ያልተማሩትን ምግባር ያልሰሩትን ኀጢአት ሰርተው ንስሐ ያልገቡትን ቃል ኪዳን ስጠኝና በሲኦል እንደ መሶብ ፍርፋሪ ስለቅማቸው ልኑር ብሎ ይሰግድ ይጸልይ ጀመር። ጌታም እንዳታሸንፋቸው መጻሕፍትን እጽፍላቸዋለሁ፣ መምህራንን እሾምላቸዋለሁ፣ በንስሐ እቀበላቸዋለሁ እንጂ ሃይማኖት ካልተማሩ ምግባር ካልሰሩ ኀጢአት ሰርተው ንስሐ ካልገቡ እኔን ጠልተው አንተን ከወደዱስ ሰጥቻለሁ ይሁንህ አለው። በዚህ ጊዜ የጌታችን የባሕርይ አምላክነቱ በሰውም በዲያብሎስም ዘንድ ታወቀ። የዚህ ዓለም ንጉሥ በአዳራሽ ተገኝቶ በዙፋን ላይ ተቀምጦ በደለኛን ይቀጣል፣ የተበደለን ይክሳል። ጌታም መስቀሉን ምቹ ዙፋን አድርጎ በመስቀል ተሰቅሎ ዲያብሎስን አስሮ ገሃነመ እሳት አወረደው። አዳምን ከማሰራ ኃጢአት ፈትቶ ከገሃነመ እሳት ከነ ልጆቹ አወጣው። ጽዮን የተባለች ማዕፀነ ማርያም ደብረ መቅደሱ የተባለ አካሏ ነው። ጌታም እነዚህ አላወቁም እንጂ እኔስ በማዕፀነ ማርያም አድሬ ለጻድቃን ለሰማዕታት ነገስኩላቸው፣ በአይሁድ በመናፍቃን ነገስኩባቸው ሲል ነው። አንድም ጽዮን የተባለ መስቀሉ ደብረ መቅደሱ የተባለ አካሉ ነው። እነዚህ አላወቁም እንጂ እኔ በመስቀል ተሰቅዬ ለጻድቃን ለሰማዕታት ነገስኩላቸው፣ በአይሁድ በመናፍቃን ነገስኩባቸው ሲል ነው። እንዲህ 7 ተአምራት ሲሰሩ አይተው የባሕርይ አምላክ ነው እንጂ የባሕርይ አምላክማ ካልሆነ እንዲህ ያለ ተአምራት ባልተሰራ ነበር ያሉ ክርስቲያን ተባሉም። አምላክም አይደለም የአምላክ ወዳጅ ደግ ነቢይ ነው ያሉ እስላም ተባሉም። እስላምና ክርስቲያን የተባለበት ያን ዕለት ነው። አይሁድ ግን አምላክም ነቢይም አይደለም ሐሳዌ መሲህ ነው ከቄሳር በቀር ሌላ ንጉሥ የለም ብለው ካዱት። ከዚህ በኋላ የአራቱ ቤተ ሮማውያን የጌታችንን ጫማው ልብ አልማው አንድነት ተሰርቶ ነበርና አንድ መደብ፣ ልብሱን መጎናጸፊያውን አንድ መደብ፣ ኩፋሌቱን መጠምጠሚያውን አንድ መደብ፣ ዘንጉን መነሳንሱን አንድ መደብ አድርገው ከአራት ተካፈሉት። ቀሚሱን ግን የተወለደ ዕለት 70 ሰገል አምጥተው አበርክተውለት ነበር። መርፌ መቃድ ያልነካው አካሉ እያደገ የሚያድግ ባለ ታምራት ነበረም። አይሁድም አንቅደደው ዕጣ የደረሰው ይሰደው ብለው ዕጣ የደረሰው ወስዶታል። ጌታችን ግን ይህን ሁሉ መከራ ሲቀበል በትሕትና በትዕግሥት ሲቀበለው ዋለ እንጂም ከትኩሳቱ አብርዱልኝ
ከመከራው አስታክሱልኝ አላለም። ምንም ምን አልተናገረም ቢሉ የትዕቢት የፍርሃት የሚሆን አልተናገረም እንጂም ለሰው መድኃኒት አብነት የሚሆን በመስቀሉ ላይ ሆኖ ተናግሯል። ኤሎሄ ኤሎሄ ኤሎሄም ላማ ሰበክታኒ ብሎ ሰባቱን ታምራት ተናግሯል። የኒህም ሰባቱ በየራሳቸው አተታ አላቸው። አምላኬ አምላኬ ነጽረኒ ማለቱም ነጽር ሊተ ሲል ነው። አቤቱ ምእመናንን ከፍትወታት እኩያት ከአጣው ትርኩሳት ጠብቅልኝ በዐይነ ምሕረት ይልኝ ሲል ነው። ወለምን ታደገኒ ማለቱ ወለምን ታደገ ብዬ ሲል ነው። አቤቱ ምእመናንን በበደሉት በደል እኔ ከካስኳቸው በኋላ ምን ነው ለምን ችላ ትልብኛለም? አውጣልኝ እንጂም ምን ነው ገሃነመ እሳት አወረድክብኝ ብሎ ጌታ ሥጋ መልበሱን ስለኛ ነውና በእኛ ተገብቶ ሲጸልይልን ነው። አባ እስራኤሎሙ እስመ በዘኢየአምሩ ይገብሩ ማለቱ መላእክተ ብርሃን በጊዜ ቀትር ፈጣሪያችንን እናመሰግናለን ብለው ቢመጡ አካሉ ደም ለብሶ ራቁቱን ቆሞ አክሊለ ሦክ ተሸክሞ በመስቀል ላይ ተሰቅሎ ቢያገኙት ደንግጠው እንደ ቅጠል ረገፉም፣ እንደ ሻሽ ተነጠፉ። ቅዱስ ሚካኤል ግን ቁሞ ያደንቅ ጀመር። ቅዱስ ገብርኤልም እኒህ ክፉዎች ሰዎች ፈጣሪን ሰቀሉት ብሎ ሊያጠፋቸው ሰይፉን መዘዘም። ሚካኤል አርመመ ወገብርኤል ተደመመም፣ ሰቀሎ አይሁድ ለእግዚእነ እንዲል ጌታም ፈጣሪያቸው እንደሆንኩ ባያውቁ ነውና ተው ከቁጣ ታገስ ሰይፍህን መልስ ቢለው ያንተ ምሕረት ቸርነት ሁል ጊዜ ነው ብሎ ሰይፉን ወርውሮ በቁጣ ቃል ቢጥለው የቤተ መቅደሱን መጋረጃ ከሁለት እየከፈለ ወርዶ ምድርን እየከፈለ ገባም። ያን ጊዜ የገባ ሰይፍ እስከ ዛሬ ድረስ ሲወርድ ይኖራል። ጌታችን የተሰቀለበት ዕለት እመቤታችን በከተማ ውላ ነበር። የከተማው ወሬ እኩሉ ሰቀሉት እኩሉ አልሰቀሉትም እያሏት ስትጨነቅ ዋለች። ዛሬ የታመመ ሰው ዘመዴን ጥሩልኝ እንዲል ሁሉ ጌታም ዮሐንስ ወልደ ነጎድጓድን ጠርቶ ሂድ እናቴን ጥራልኝ መከራዬን ተየው አለው። ዮሐንስም እመቤቴ ሆይ ልጅሽ ተሰቀለ ቢላት ደንግጣ ስትወጣ ደናግል ተከተሏት። አይሁድም ከእኛ ሴራ የተለየ ቤቱ ይተኮስ ከብቱ ይወረስ ብለው ሴራ ወይም አድማ አድርገው ሕዝቡን ሰብስበው ውለው ነበር። ጌታ የተሰቀለበት ከሕዝቡ ብዛት የተነሣ ቢሰወራት ልጄ የተሰቀለበት የት ነው ብትለው በምዕራብ በኩል ተሰቅሏል አላት። እግዝእትነ ማርያም ጌታችን ራቁቱን ቆሞም አካሉ ደም ለብሶ አክሊለ ሦክ ወይም የሾህ አክሊል ተሸክሞ በመስቀል ተሰቅሎ ብታየው ምን ነው ቀድሞ ቅዱስ ገብርኤል አምላክን ትጸንሻለሽ ትወልጃለሽ ብሎ ያበሰረኝ ብስራቱ ሞት ሆኖ በገደለኝ ነበር እያለች አንድ ጊዜ ከሾህ አንድ ጊዜ ከድንጋይ ላይ እየወደቀች እስከ እግረ መስቀሉ ደረሰች። ጌታም የእናቱን ጽኑ ሐዘኗን አይቶ አለቀሰም። አይሁድም ቀድሞ በዚህ ሰው ልጅ ምክንያት ሄሮድስ 14,000 ከ4,000 ሕፃናት ፈጅቶብን ነበር፣ የልጆቻችን ደም ተመለሰልን እያሉ ተሳለቁባት። እኩሉም በለቅሶም በገበያም ብንወጣም እንዲህ ያለች መልከ መልካም ሰው አይተንም አናውቅ እያሉ በመልኳ ማማር በአካሏ ደም ግባት አደነቁም። እኩሉ የሐዘኗን ጽናት የእምባዋን ብዛት አይተው አለቀሱም። ጌታም እናቴ ሆይ ብታለክሺ ብታለክሺ አይታክትሽምንም፣ ስንዴ ካልተዘራች አትረባም። እኔም ካልሞትኩላቸው 5500 ዘመን በሲኦል ተግዘው በዲያብሎስ እጅ ተይዘው የሚኖሩ ነፍሳት ከገሃነመ እሳት አይወጡም። ዛሬ መከራው እንደበዛብሽ ነገ ዘመዶችሽ ብርሃን ለብሰው ሲወጡ ደስታው ይበዛልሽና፣ ዛሬ መከራው እንደበዛብሽ ነገ ዘመዶችሽ ብርሃን ለብሰው ሲወጡ ደስታው ይበዛልሻልና ተያታልቅሽ ያላት። ምንም እንዲህ ቢላት ከለቅሶዋ ልታገስም ብላ እምቢ ብትል ዛሬ የታመመ ሰው ልጄን ሚስቴን አደራ ብሎ እንዲሞት ጌታም ዮሐንስን ጠርቶ ለእናቴ ልጁ ናት እርዳት አለው።
እናቱንም ለዮሐንስ እናት ሁኚው እዘኝለት ብሎ አደራ ቀበላቸው። ይኸውም ዮሐንስ የተቀበለው ዛሬ ሳሊ ለነ ቅድስት ላላት ሁሉ ተደርጓል እንጂም ለዮሐንስ ብቻ አልቀረም። ዮሐንስም እመቤታችንን እግዝእትነ ማርያምን ከቤቱ ወስዶ 15 ዓመት አኖራት። ኤሎሄ 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 አልማስ ላማ ሰበክታኒ ማለቱም ትርጓሜው አምላክየ አምላክየ እንዳለ ያለው ነው። አይሁድ ግን ኤልማስ ሲል ቢሰሙት ኤልያስ ያለ መስሏቸው ኤልያስንስ ከገነት ጠራው። ኤልያስ መጥቶ ሳያድነው ቶሎ የሚገድለው ነገር ምን እናጠጣው ብለው መክረው የዝሆን ሐሞት ያጠጡት ስለዚህ ነው። ዋንተ ትቀድም ለአዳም በዊአ ውስተ ገነት ማለቱም ጌታችን የተሰቀለለት ሁለት ቀማኞች በጌታችን ግራና ቀኝ ተሰቅለው ነበር። በቀኝ የተሰቀለው 7 ተአምራት ሲሰሩ አይቶ አምላክነቱን ተረድቶ ተዘከረኒ እግዚኦ በውስጠ መንግሥትከም ተዘከረኒ እግዚኦ አመዳግም ምጽአት ከያለ ሲጸልይ በግራ የተሰቀለው ቢሰማው ለራሱ አያውቅ ነዳይ ቅቤ ለመነም አወይ እንዲሉ ለራሱ ተሰቅሎ ይጨነቃል። እኛን ያድነን ብለህ ትለምነዋለህን አለው። የማናይም እኛስ መሰቀላችን ነፍስ ገድለን ኀጢአት ሰርተናል፣ ፍዳችን ነው ይገባናል። ኀጢአት የሌለበት የባሕርይ አምላክ ንጹሕ ሲሆን ለቤዛ ዓለም ብሎ ቢሰቀል ፈጣሪህን ለምን ትሰድበዋለህ? አትፈራውምን አለው። ጌታም ራሱን ወደ የማናይ ዘንበል አድርጎም ምድረ ግብፅ ስንወርድ የነገርኩ ሁሉ ደረሰ። ከሞት በቀር ሌላ ነገር የቀረኝ የለም። ሂድ ገነት ግባ ብሎ ደመ ማኅተሙን ሰጥቶ ሰደደው። የገነት ጠባቂዋ ሱራፊ መልአክ ደመ ማኅተሙን ፈርቶ እየሸሸ አንተ ማነህ? የት ገባህ ቢለው ወንድሜ አልሰማህምንም? አምላክ እንጂ ወርዶ ተወልዶ ዓለሙን ሁሉ አዳነው አለው። አንተስ ማነህ? አዳምነህ? አብርሃምን? ይስሐቅነ? ያዕቆብነ? እያለ ደጋጎቹን እየጠራ ቢጠይቀው ሁሉንም አይደለሁም፣ እጄም በሰው ደም ነክሬ የምኖር ወንበዴ ነበርኩ አለው። ለእንደዚህ ያለ ክብር ያበቃህ ምንድነው ቢለው 7ቱ ተአምራት ሲሰሩ አይቼ አምላክነቱን ተረድቼ ብለምነው ለእንደዚህ ያለ ክብር ጸጋህ አበቃኝ ብሎ 5500 ዘመን ተዘግታ የነበረችውትን ገነት በጌታችን ደመ ማኅተም ከፍቶ ከአዳም ተቀድሞ ገነት ገባም። ዋንተ ትቀድም ለአዳም በዊያ ውስተ ገነት ያሰኘው ቃል ይህ ነው። አባ ማኅፀን ነፍስየ ውስተ እዴከ ማለቱም በዘመነ ኦሪት የነበሩ ሰዎች ነፍስ ከሥጋቸው እየተለየች ሲኦል ስትወርድ ነበር። አሜሃ ይትፌነዋ ነፍሳት ውስተ እሳተ ገሃነም እንዳለም ቅዱስ ቄርሎስ ጌታ ከተሰቀለ በኋላ ግን ገነት ይገቡ ጀመር። በመጽሐፍ የተጻፈው በነቢያት የተነገረው ሁሉ ደረሰ ሲል ነው። ወይቤ ተፈጸመ ኩሉ ማለቱም በመጽሐፍ የተጻፈው በነቢያት የተነገረው ሁሉ ደረሰ ሲል ነው። ጌታችንም እነዚህን 7ቱን በመስቀል ላይ ሆኖ ተናግሮ ራሱን ወደ ቀኝ ዘንበል አድርጎ ነፍሱን ከሥጋው በገዛ ሥልጣኑ ለየም። ሞቱም በሰውነቱ ርስት በፈቃዱ ነው እንጂ የግድ አይደለም። ሞተ በፍቃዱም ወተቀበረ በምሕረቱ እንዲሉ ሊቃውንት ሞቱም ነፍሱን ከሥጋው መለየት ነው እንጂ መለኮትስ ከነፍስና ከሥጋ አልተለየም። ነገር ግን መለኮት የተለየውን ሥጋ እንበላለን ማለት የሩቅ ብእሲ ሥጋ እንበላለን ማለት ክህደት፣ ነፍስ የተለየውን መለኮት የተዋሃደውን ሥጋ እንበላለን ብሎ ያምኗል እንጂ። በሲኦል የነበሩ ነፍሳት ያልተማሩ ያልተጠመቁም ያልቆረቡ ነበሩና በአካለ ሥጋው ተሰቅሎ ሳለ በአካለ ነፍሱ ሲኦል ወርዶ የተወጋ ጎኑን ቀኝ ክንዱን ቢያሳያቸው ጥምቀትና ቁርባን ሆነላቸው። ነፍሱ ከሥጋው ከተለየ በኋላ ለንጊኖስ የሚባል ሐራዊ በተሳለ ጦር ቀኝ ጎኑን ቢወጋው ጥሩ ውሃ ለጥምቀታችን ትኩስ ደም ለቁርባናችን አንድነት ወጥቶ እንደ ለፊደል መንታ ሆኖ ፈሰሰም። እሱም አንድ ዓይና ነበርና
ከደሙ ተፈናጥቆ ቢነካው ዓይኑ በራለት። ከዚህም በኋላ ዮሴፍና ኒቆዲሞስ የሚባሉ የጌታችን ወዳጆች ነበሩና ዮሴፍ ድርብ በፍታ፣ ኒቆዲሞስ የ100 ወቄት ሽቱ አምጥተው ችንካሩን እየነቀሉ ከመስቀሉ አውርደው ሽቶውን በበፍታው ላይ ረብርበው ገንዘው ዮሴፍ እቀበርበታለሁ ብሎ ያነጻት አዲስ መቃብር ነበረችና ከዚያ አውርደው ሲቀብሩት እናንተ በሰውነቴ መዋቲ ብሆን በመለኮትነቴ ሕያው ነኝ እንጂ ምን ነው እንደ ሩቅ ብእሲ ዝም ብላችሁ ትገንዙኛላችሁ አላቸው። አቤቱ ጌታችን ምን እያልን እንገንዝህ አሉት። ይልቅ ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘይመውት ዘተወልደ ማርያም እምቅድስት ድንግል ተሳለነ እግዚኦ ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ዘኢይመውት ዘተጠምቀ በዮርዳኖስ ወተሰቅለ ዲበ ዕፀ መስቀል ተሳለነ እግዚኦ ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘይመውት ዘተንሣ ሙታን አመ ሣልስት ዕለት ዐርገ በስብሐት ውስተ ሰማያት ወነበረ በየማነ አቡሁም ዳግመ ይመጽእ በስብሐት ይኰንነ ሕያዋን ወሙታን ተሳለነ እግዚኦ እያላችሁ ገንዛችሁ ቅበሩኝ አላቸውና ለወዳጆቹ ለ12 ሐዋርያት 72 አርድእት ለ32 ቅዱሳን አንስት እስከ 3 ቀን እነሳላችኋለሁ፣ እዘኑ አልቅሱም፣ እህሉ አትቅመሱ በሏቸው ብሎ ያን ጊዜ አክፍሎት አስተማራቸው። እኒህንም 13ቱን ሕማማተ መስቀል ዮሐንስ ወልደ ነጎድጓድ በዐይነ ሥጋ አይቶ ጻፋቸው እንጂ በእዝነ ሕሊና ሰምተው በዐይነ ሕሊና ተገልጾላቸው የጻፋቸው ሰሎሜ፣ ማርታ፣ ኤልሳቤጥ ናቸው። ጌታችን እግዚእነ ኢየሱስ ክርስቶስ የተቀበለውን ሁሉ መከራ፣ ስቃይ አንድነት ቢቆጥሩት 9281 ነው። ይህንንም ለእኛ ለነፍሳችን መዳኛ ለሥጋችን መጠገኛ ሊሆነን ነው እንጂ እንደ ጻድቃን እንደ ሰማዕታት እሴት ክብር አገኛለሁ ብሎ አይደለም። እኒህም 13ቱን ሕማማተ መስቀልና 5ቱን አዕማደ ምስጢር አንድነት አድርጎ ተምሮ ያስተማረ የመድኃኔ ዓለምን በዓል ያከበረም ዝክሩን ያዘከረ ሰው የተሰቀለው ጌታዬ መስቀሉ ቤዛዬ ብሎ ማመኑ ነው። ዕድል ተርታው ጽዋ ፈንታው ከሐዋርያት ጋር መንግሥተ ሰማያት መግባት ነው። ይህን ሁሉ ያላደረገ ሰው ዕድል ተርታው ጽዋ ፈንታው ከይሁዳ ጋር ገሃነመ እሳት መውረድ ነው። የሥጋ አባት ልጁን ቢወደው ጋሻ ጦሩን መክቶ ተዋግቶ ያድነዋል እንጂ ስለ ልጄ ልሙት አይልም። ጌታችን ግን ነሣ ደዌነም ወጸረ ማመነ እንዲል ስለ እኛ ብሎ ተሰቅሎ 13ቱን ሕማማተ መስቀል ታግሶ አድኖናልና ይክበር ይመስገን፣ አሜን። እኛንም ስለ ወደደን ካለመኖር ወደ መኖር አምጥቶ የፈጠረን እግዚአብሔር ይክበር ይመስገን፣ አሜን። ሁለተኛም አንድነቱን ሦስትነቱን ካለማወቅ ወደ ማወቅ ካለመስማት ወደ መስማት ካለመማር ወደ መማር ያበቃን እግዚአብሔር ይክበር ይመስገን፣ አሜን። ሦስተኛም እንደ ሰውነታችን ክፋት እንደ ኀጢአታችን ብዛት ፈጥሮ ሳያጠፋን በካህሊነቱ ችሎታ ታግሶ ዕድሜ ሰጥቶ ያቆየን እግዚአብሔር ይክበር ይመስገን፣ አሜን። አራተኛም እግዝእትነ ማርያም እመቤታችን ከመከራ ሥጋ ከመከራ ነፍስ የምታድነን እመቤታችንን ከማፀነ ሐና ፈጥሮ ከንስት ዓለም መርጦ ከሁሉ አልቆ የእናት አማላጅ የሰጠን እግዚአብሔር ይክበር ይመስገን፣ አሜን። አምስተኛም ከሰማየ ሰማያት ወርዶ ከድንግል ማርያም ተወልዶ በመልዕልተ መስቀል ተሰቅሎ ሥጋውን ቆርሶ ደሙን አፍሶ መድኃኒተ ሥጋ መድኃኒተ ነፍስ የሰጠን እግዚአብሔር ይክበር ይመስገን። ስድስተኛም ዕረፍተ ሥጋ ዕረፍተ ነፍስ የምትሆነንን ዕለተ ሰንበት የሰጠን እግዚአብሔር ይክበር ይመስገን፣ አሜን። ሰባተኛም አነሳስቶ ላስጀመረን አስጀምሮ ላስፈጸመን እግዚአብሔር ክብር ምስጋና ይግባው፣ አሜን።
ጌታዬ ኢየሱስ ክርስቶስ ሆይ እኔም ባሪያህንና ሕዝበ ክርስቲያኑን ከመከራ ሥጋ ከመከራ ነፍስ ሰውረን እስከ ዘላለሙ አሜን።